ኬፋ እስቲ ጥሩልኝ፣ ሐሰተኛ ጠንቋዮቻችሁን ስማችሁን ዘርዝሩልኝ። ኬፋ የሚቃወማቸው ውስጥ ሐሰተኛ ጠንቋዮቻችሁን ስማችሁን። ዮናታን አክሊሉ ከገጠር አልወጣም ኬፋ አልበም ሲያወጣ። ሪያሊቲውን ልንገርሽ፣ እዚህ ውስጥ ያለሽ እላይ ያለ እታች ያለ ከጎን ያለ ከኋላ ያለ ውጭ ሆነ ምሰማኝ ሳትነካው ላይፉን ሳትጫነው ምሰማኝ እዚህ ውስጥ ቁጭ ብለ ምሰማኝ 100 ምናምኑ ተቀርቶ የሚደርስ ሁሌም ዝማ። ኬፋ ሚደቅሳ አልበም አውጥቶ እየዞረ ከሀገር ውጭ አገር ውስጥ በየክፍለ ሀገሩ እየዞረ ሲያገለግል ዮናታን አክሊሉ ከአርሲ ገጠር አልወጣም። አዩ ጩፋ ከዛች ከምንድን እንትና የበሻሻውን አብይና የምኑን እንትን ያለው ንገሩኝ። የበሻሻውን አብይና የሾኔውን ነብይ አትችሉትም ነው ያለው እዩ ጩፋ ከሾኔ አልወጣም። ኬፋ ሚደቅሳ አልበም አውጥቶ በአልበሙ ብዙ ሰዎች ሲጣነጹ ሲባረኩ፣ ኬፋ ሚደቅሳን ተዉት። ደካማ ብዙ ጎኖች አሉት ሰው ስለሆነ፣ ቅድም ነግሬያቸዋለሁ። የእግዚአብሔር ፈቃድ በእጁ ተከናውኖለት የኖረው ዳዊት የደከመበት ፓርት አለው። የሾላው ነቢይ ከገጠር አልወጣም። ኬፋ ሚደቅሳ አገልግሎት አልበም ሲያሳትም ሲጄ በለው ታምራት ታረቀኝ በለው ማን በለው ኬፋ ሚደቅሳ በዝና ይቀድማቸዋል። ኬፋ እያለ ያለው አሁን እነዚህን ሐሰተኛ ነቢያቶች ስም አልዘረዘርም። ኬፋ እኔ ስም የጠራሁት ኬፋ ስም አልጠራም። እኔ ስም የጠራሁት እነዚህን ሐሰተኛ ነቢያት ስቃወም ሌሎቹን ዝና ፈልጋችሁ ነው ብላችሁ አሸማቃችኋቸዋል። እኔ ግን ቀድሚያቸው ታወቅ ነበር እያለ ነው። እውነቱን ነው። ኬፋ ይታወቃል እንደው መካድ ካልፈለጋችሁ በስተቀር። ቀጥሎ ኬፋ ምን አለ? ገንዘብ ፍለጋ አይደለም። አንዳንዶቹን ከኑሯቸው ከኢኮኖሚያቸው አንፃር አሸማቃቸዋቸዋል። ዘይት ሽጦ ሀብታም የሆነው ነብይህን ሳትናገር ድሃ መዝብሮ መድኃኒት አስጥሎ ሰውን የገደለው ነብይህን ሳትታዘብ ሳትገስጽ ኬፋ ሚደቅሳ ወይም ሌሎቹ ሐሰተኛ ነቢያትን ሲቃወሙ ለኑሮ ብለው ነው ብለህ ከሳል። ኬፋ ሚደቅሳ እኔ ኑሮ የጎደለኝ ሰው አይደለሁም፣ የራሴ ቢዝነስ አለኝ። ያውን ስለ ትምክቱ እያወራ አይደለም። ይሄ ያኮራኛል፣ ይሄ ነው እግዚአብሔር ፊት ትልቅ የሚያደርገኝ እያለ አይደለም። ኬፋ ሚስኮት አድርጋችሁታል፣ በሐሰት ስሙን አጥፍታችሁታል፣ ያላለውን ቆርጣችሁበት አውጥታችሁታል። የለመዳችሁት ነው። ይሄን ነገር እኔ ላይ ብዙ ጊዜ ስላደረጋችሁ ታውቀዋለሁ እና ለኑሮ ብዬ አይደለም ይሄንን ነገር እያደረኩት ያለሁት እያለ ነው። ህይወቴን ለመለወጥ ገንዘብ ለማግኘት የሆነ ነገር ለማግኘት አለኝ እያላችሁ ነው። እንደው ምንም እንኳን ባልሰራ ኖርዌዥ ነኝ፣ የኖርዌይ ዜጋ ነኝ፣ ምንም ባልሰራ እንኳን አንዳንዶች እዛ አውሮፓና አሜሪካ ቁጭ ብላችሁ ስራ ሳትሰሩ የመንግስትን እንትን እየተቀበላችሁ እንደምትኖሩት መኖር እችላለሁ እያላችሁ ነው። ፍሎ ነው ለአገልጋዩ ስኬት። የእግዚአብሔር ፍቃድ በእጃቸው ስለመከናወኑ ስላለመከናወኑ ግድ የሚሰጣቸው ጥቂት አገልጋዮች ናቸው። በምስክርነት ደረጃ የምናገኛቸው ኦቨርፍሎ ከሆነ ስኬት ነው። አታዩትም? ይህን ሁሉ የሰው ባህር አታዩትም? ይህን ሁሉ የሰው ጎርፍ። ይሄ ሰውዬ ተሳክቶለታል። ሞተረኛ ከፊት ከወጣ፣ አጃቢ ከፊት ከወጣ፣ ፈረሰኛ ከጋለበ፣ ፌዴራል ፖሊስ ካጀበ፣ ሰው ከተከተለ፣ ገንዘብ ከተረፈ፣ አድናቆትና እንትን ከተጎደጎደ በቃ ስኬት ነው። አይደለም፣ እሱ አይደለም ስኬት። ከእግዚአብሔር ጋር ብቻ መቅረት ነው ስኬት። ለእውነት ብቻ መቅረት ነው፣ እንደ ጳውሎስ። ለዚህ ጳውሎስ ኤስያ ሁሉ ትቶኛል፣ ብቻዬን ቀርቻለሁ። ሁሉም የራሱን ይፈልጋል። ሁሉም ከጢሞቴዎስ በስተቀር ሁሉም የራሱን ይፈልጋል። በጽድቅ መኖር ነው ስኬት። ስኬት በንሆ ሐሳብ ውስጥ ሲብራራ ስኬት ዓለምን ለብቻ በጠራራ ፀሐይ እግዚአብሔር ስለተናገረው ዝናብ ታምኖ በጠራራ ፀሐይ እንጨት መቀጥቀጥ ነው ስኬት። ከዓለም ጋር መስማማት አይደለም፣ ከዓለም ጋር መወገን አይደለም፣ በዓለም ሐሳብ ውስጥ መጠመድ አይደለም፣ ሁሉም የሚያጨበጭቡለት ጉዳይ ላይ ተጨብጫቢም አጨብጫቢም ሆኖ መገለጥ አይደለም። ከእግዚአብሔር ጋር ዝም ማለት ነው ስኬት። ሁሉ ባጨበጨበበት ውስጥ ከእግዚአብሔር ጋር ዝም ማለት ነው ስኬት። ለዚህ ነው ኢየሱስ የእግዚአብሔርን ፈቃድ ባከናወነበት ውስጥ ሁሉ ድምፃቸውን አውጥተው ይሰቀሉ። አብዛኛውን ድምፅ እኮ ዲሞክራሲያዊ በሆነ ምርጫ፣ አሁን የምርጫ ሰሞን አይደል? ዲሞክራሲያዊ የሆነ ምርጫ የህዝብ ብዙ ድምፅ ያገኘ ሰው ነው በብዙ ድምፅ ያገኘ ነው የሚመረጠው በዲሞክራሲያዊ ምርጫ። ኢየሱስ እኮ ተመረጠ እኮ፣ ለሞት ተመረጠ። ይሰቀላሉት፣ በርባን ይፈታ፣ ኢየሱስ ይሰቀላሉት። ኢየሱስ ብዙሃኑ ስለተቃወሙት ግን በአባቱ ዘንድ በራሱ ዘንድ በመንፈስ ቅዱስ ዘንድ ስህተት አይደለም።
ምክንያቱም የእግዚአብሔር ፈቃድ በእጁ እንደሚከናወን ያውቃል። እዚህ የእግዚአብሔር ፈቃድ ደግሞ ብዙዎች የሚያጨበጭቡበት፣ ብዙዎች የሚሉበት፣ ብዙዎች ስፖንሰር የሚያደርጉት ብዙ ደጋፊ ያለው አይደለም። አንዳንድ ጊዜ የእግዚአብሔር ሐሳብ፣ የእግዚአብሔር ምርጫ፣ የእግዚአብሔር ፈቃድ ብቻ የሚያስቀር ለብቻ የሚያስቀር እንደ ጠላት የሚያስቆጥር የእግዚአብሔርን ሐሳብ ይዘህ ስትራመድ ከሰዎች ጋር እንዳትግባባ የሚያደርግ ነው። ለዚህ ነው በሎጥ ዘመን የእግዚአብሔር ፈቃድ በሎጥ ሕይወት ውስጥ ላንኳኩት ሁሉ በጽድቅ ብቻውን። ለዚህ ነው ሎጥ ጻድቅ ነፍሱን አስጨነቀ በኃጢአተኞች መካከል። የእግዚአብሔር ፍቃድን ማከናወን ኢየሱስን መምሰል ነው። አብዛኛውን አሁን ገለመዴው ፒፕሉን ተመልከተው። አብዛኛውን የሚመስለው ከእግዚአብሔር ወገን የማትመስለው ከሱ ጋር ስላልቆምክ ነው። ይሄ ስኬት ማለት እግዚአብሔርን የልብ ሐሳብ ማገልገል ነው። ብራዘር ከብዙ ሰዎች ጋር መመሳሰል አይደለም። እና አንዳንድ ሰዎች ሰማይ የተከደነብህ ይመስላቸዋል ብዙ ሰዎች ሲቃወሙክ። እግዚአብሔር ሐሳብ ውስጥ ያለክም አይመስላቸውም ብዙ ሰዎች ሲቃወሙና ጳውሎስ ብቻውን ያስቀረው የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ ነው። በዘመናት መካከል ኤልያስን የሚያክል ነቢይ ብቻውን እንዲሰደድ መንግስት የያዘ አካብና ኤልዛቤል እንዲያሳድዱት ያደረገው ከእግዚአብሔር አጀንዳ ጋር ስለቆመ ነው። አንዳንድ ሰዎች አይመስላቸውም። ለብቻ ክትክታ ዛፍ ስር ቀረ። ማን እግዚአብሔር አብሮት ያለ ይመስላል? ኤልያስ ክትክታ ዛፍ ስር ይቀረ። የንጉስ ማዕድ ላይ እኮ የሚቀርቡ ስንት ነቢያት እኮ አሉ። ስንት እኮ አሉ። እነሱ ናቸው የተሳካላቸው ይመስሉ። የቤተ መንግስት በር የ4 ኪሎ በር የተከፈተላቸው በዘመናችን አሁን የተሳካላቸው ይመስሉት። ፖለቲካው ላይ ተሰሚ የሆኑ የተሳካላቸው ይመስሉ። ኖ አይደለም። የእግዚአብሔርን የልብ ሐሳብ ማዳመጥ ነው ስኬት። ስኬት ማለት እግዚአብሔር ዝም ባለበት መናገር አይደለም። እግዚአብሔር ዝም ባለበት ዝም ማለት ነው። ስኬት ማለት እግዚአብሔር በሌለበት በብዙ መካከል መገኘት አይደለም። ስኬት ማለት እግዚአብሔር ባለበት በጸጥታ መቀመጥ ነው። ስኬት ከእግዚአብሔር ጋር መሆን ነው። ለአንድ አማኝ፣ ለአንዱ ሯጭ ስኬት ሪከርድ ማሻሻል ነው። ለአንድ አማኝ ስኬት ኢየሱስን መምሰል ነው። ለአንድ ቦክሰኛ ስኬት መዘረር ነው። ለአንድ አማኝ ግን ስኬት ማለት ለእግዚአብሔር ፍቃድ ራስን መጣል ነው። መስቀል ላይ መሰቀል ነው። ኢየሱስ ክርስቶስን አድምቆ ራስን ማደብዘዝ ነው ስኬት። አለቀ። ስኬት ለዚህ ነው የእግዚአብሔርን ክብር እንደ መስታወት እያብለጨለጭን ይላል። የራስን ክብር ማጉላት በትውልዱ ልብ ላይ ራስን አድምቆ መሰል አይደለም ስኬት። ራስን አደብልሎ ለዚህ ራስን አደብዝዞ እግዚአብሔርን ልጅ ኢየሱስን ማድመቅ፣ እግዚአብሔርን ፍቃድ፣ የእግዚአብሔርን ክብር ማድመቅ ነው ስኬት። ለዚህ ነው ኢየሱስ እኔ ላንስ እሱ ሊልቅ ይገባል አለ። ስለሚያንስ አይደለም ከአባቱ። እሱ ከአባቱ ጋር በዘላለም የነበረ ዘመናት ሳይቆጠሩ በፊት አብሮ የነበረ ከአብ ጋር በክብር የሚተካከል ፊልጵስዩስ መጽሐፍ ላይ ሲናገር ከእግዚአብሔር ጋር በመስተካከል ሲኖር ሳለ ክብርን እንደ መቀማት አልቆጠረም። ይሄ ነው በቃ የሚስተካከለው። እሱ ግን እኔ ላንስ እሱ ከፍ ከፍ ሊል ይገባዋል። ይሄው ክብር ማለት ራስን አሳንሶ የእግዚአብሔርን ፍቃድ ማክበር ነው፣ በኢየሱስ ውስጥ ያየ ነው። ስለዚህ መጽሐፍ ቅዱስ ሲናገር ስለ ኢየሱስ ዕብራውያን እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት ይላል። እና አንዳንድ ሰዎች አሉ አጃቢ የያዘ እግዚአብሔርን ስለመያዙ በምን እርግጠኛ ሆናችሁ? ኦቨርፍሎ ስላለው። እኔ እኮ በጣም የሚያስደንቅ የዚህ ዘመን ብራዘር ኢየሱስ ክርስቶስ ተራ ሰው ነው ፍጡር ነው ብሎ የሚያምነው መሐመድ ከ1.2 ቢሊዮን በላይ ተከታዮች አሉት። ስለ ተከታይ ከሆነ ክብር ከነብዩ መሐመድ በላይ የዚህ ዘመን ነቢያት ተከታይ የላችሁ። እሱም ነብይ እናንተም ነብይ ስለሆናችሁ ማለት ነው የላችሁ። ስኬት ግን ማለት ከኢየሱስ ጋር ብቻ መቅረት ነው። ስኬት ማለት የእግዚአብሔርን ፍቃድ ማገልገል እና ስኬት በዚህ ደረጃ ከታየ ከፈቀድክልኝ ግን ከኋላ ስለለጠፍከው ሰሞኑን ስለወደድኩት ሰሞኑን ብቻ ሳይሆን የኬፋን ወደዋለሁ በነገራችን ላይ እና ሚስ አንደርስታንድ ከተደረጉ ሰዎች መካከል አንዱ ነው ብዬ ነው የማምነው። በጣም ይሄ ሚዲያ ትሪኪ ነው። ሚዲያ እውነተኞችን ውሸተኞች የሚያስመስል ከእግዚአብሔር ጋር የወገኑ ሰዎችን የሴጣን መጠቀሚያ እንደሆኑ አድርጎ የሚያቀርብ ትሪኪ የሆነ ሚዲያ ነው። እሱን ነገር ልንገራቸው አሁን ጠቅላላ ከኋላ ስለለጠፍከው ስለ እንትና ማለት ነው። በጣም ብዙ ሰው ማን ነው የሚያወራው? አጠገብ የሚያወራ ሰው አለ? አረ የለም። ኬፋ ያልኩት እኔ ነኝ። ቀጥል።
እሺ ይላል ብዬ ነው ድምፁ እና ሚስኮት ከተደረጉ ሀሳባቸው ከተጠመዘዘባቸው ሰዎች መካከል አንዱ በዚህ ወቅት ላይ ኬፋ ሚደቅሳ ነው። ኬፋ ሚደቅሳ ያወራበት አውድ የተሳተበት ሰው ነው። ይህን ደግሞ ፐርፐዝሊ ነው የሚያደርጉት የሚቃወማቸው ሰዎች። ከዚህ በፊት የምታውቁ ከሆነ ሐሰተኛ ነቢያትንና ልምምዳቸውን የሚቃወሙ ሰዎች ከኑሮ አንጻር ኑሮን ለማደላደል ነው ከሌን የሚቃወሙት። መድረክ ላይም ይሆናል እኔን ስትሰድቡኝ እንጀራ ነኝ፣ ለሚሰድበኝ እንጀራ ነኝ፣ ምግብ ነኝ። እኔን እየተናገራችሁ ቲክቶክ ላይ ለቀም አንበሳውን ለቀም እንትኑን ለቀም አድርጉ ይላል። አየክ እውነትን ይዘህ ስትቆም ኑሮን እነሱን በመናገር ኑሮን ለማሻሻል እንደሆንክ ሚስኮት ትደረጋለህ እዚህ ሶሻል ሚዲያ ላይ ከኑሮ አንጻር ማለት። እሱ ብቻ አይደለም እከሌን በመናገር ፌመስ ለመሆን ነው ታዋቂ ለመሆን ነው ትባላል። ስለዚህ ዝናን ለማግኘት እንደሆነ ይወራባል፣ ስም ለማግኘት ገንዘብ ለማግኘት እንደሆነ ይወራባል፣ ሌሎችን በማንኳሰስ ራስን ለማላቅ እንደሆነ ይወራባል። ይሄ ጉዳይ ገብቶታል ኬፋ ሚደቅሳ እና ኬፋ ሚደቅሳ ይሄ ጉዳይ ስለገባው ምን የሚል ሐሳብ አነሳ እየተናገረ ነው። በዚህ ዘመን ያቃል አሁን የምትከተሏቸው እነዚህ ሐሰተኛ ነቢያቶቻችሁ እግዚአብሔርን አከበራቸው ምናምን የምትሏቸው በሞተረኛ የሚታጀቡት ከፍለው ነው። ፌደራል ፖሊስ ከፊት ለፊታቸው የሚወጣው የትራፊክ ፖሊስ ከፊታቸው የሚወጣው ከፍለው ለኮማንደሮች ለፖሊሶች ከፍለው በየሄዱበት ከተማ እየከፈሉ ገንዘብ ፈንድ ይደረጋል። ምክንያቱም እናንተ ስኬትን የምታብራሩት ስኬትን የምትቀበሉት እግዚአብሔር አብሮት ያለው ሰው የሚመስላችሁ ብዙ ሰው አብሮት ያለ ሰው ነው የሚመስላችሁ። ስለዚህ እነዚህ ሐሰተኛ ነቢያት ይሄን ጉዳይ ስለሚያውቁ ተቀባይነታቸውን በህዝብ ዘንድ በማሳደግ እና ከህዝብ የሚፈልጉትን ነገር አቺቭ ለማድረግ ለኮማንደሮች ክፍለ ሀገሩ ገንዘብ ይከፍላሉ፣ ለአጃቢ ፖሊሶች ገንዘብ ፈንድ ይከፍላሉ፣ የአበል ይከፍላሉ፣ ለፈረስ ለሚጋልቡ ሰዎች ይከፍላሉ፣ ለከተማ ሞተር ሳይክል ጋላቢዎች ይከፍላሉ። ምክንያቱም ኢንቨስትመንት ስለሆነ ማለት ነው። አንድ ሰው ኮንስትራክሽን ላይ ሲገባ ለሲሚንቶ ሲያወጣ፣ ለጠጠር ሲያወጣ፣ ለፌሮ ሲያወጣ ወይም ለተለያየ ባለሙያ ሲከፍል እየከፈለ ያለው እርዳታ ለመርዳትና ገንዘብን ለመበተን አይደለም። በሚበትነው ገንዘብ ውስጥ ትርፍ ስለሚያይ ነው። እነዚህም ሰዎች ለእያንዳንዱ ለትራፊክ ፖሊስ ሲከፍሉ፣ ለፖሊስ አጃቢ ሲከፍሉ፣ ለሞተረኛ ሲከፍሉ፣ ለፈረስ አጃቢ ሲከፍሉ፣ ለዜናው ሲከፍሉ፣ ለቲክቶከር ሲከፍሉ፣ ለእያንዳንዱ ነገር ገንዘብ ሲከፍሉ ገንዘቡን የሚከፍሉት ለምንድን ነው ስትሉ ገንዘቡን ኢንቨስት ካደረጉ በኋላ በዛ በሰሩት ዜና ራሳቸውን በህዝብ ዘንድ ባስገኙት ተቀባይነት የበለጠ እጥፍ ሚሊዮን ብር ከህዝቡ እንደሚያገኙ ያውቃሉ። በመባን በአስራት ምክንያቱም ህዝባችን ስኬትና ድልን እግዚአብሔርን አብሮነት የሚመዝነው ከእግዚአብሔር ቃል አንጻር ሳይሆን አብሮ ከተሰበሰበው ኮተት አንጻር ነው። በቤት ስትሄድ ተሳክቶልሃል፣ በእግር ስትሄድ አልተሳካልህም ነው ለዘንድሮ ጴንጤ ቋንቋ። በእግርህ በላብ እያላበህ ምናምን ሰፈር ውስጥ ራመድ እያልክ ሲያይ አንዳንድ ጴንጤ በታክሲ እያለፈ ውይ ይሄ ልጅ እግዚአብሔር አብሮት አይደለም ነው የሚልክ። ምክንያቱም ስኬት የሚመዘነው በመኪና ነው ለዘንድሮ ጴንጤ። ሁላችሁንም አላልኩ፣ ቅድም እያወራችሁ የነበራችሁ ሰዎች አላችሁ። ኬፋ ሚደቅሳ እነዚህ ሐሰተኛ ነቢያት የሚናገራቸውን ሰው እውነትን የሚገልጥባቸውን ሰው ዝና ፈልጎ ነው ገንዘብ ፈልጎ ነው እንደሚሉ ስለሚያውቅ ኬፋ ምን አለ? እኔ አሁን ስቃወማችሁ እየተቃወምኳችሁ ያለሁትኝ ስኬት ፈልጌ አይደለም፣ ከእናንተ በፊት ታዋቂ ነኝ እያለ ነው። እውነቱን ኬፋ እስቲ ጥሩልኝ፣ ሐሰተኛ ጠንቋዮቻችሁን ስማችሁን ዘርዝሩልኝ። ኬፋ የሚቃወማቸው ውስጥ ሐሰተኛ ጠንቋዮቻችሁን ስማችሁን። ዮናታን አክሊሉ ከገጠር አልወጣም ኬፋ አልበም ሲያወጣ። ሪያሊቲውን ልንገርሽ፣ እዚህ ውስጥ ያለሽ እላይ ያለ እታች ያለ ከጎን ያለ ከኋላ ያለ ውጭ ሆነ ምሰማኝ ሳትነካው ላይፉን ሳትጫነው ምሰማኝ እዚህ ውስጥ ቁጭ ብለ ምሰማኝ 100 ምናምኑ ተቀርቶ የሚደርስ ሁሌም ዝማ። ኬፋ ሚደቅሳ አልበም አውጥቶ እየዞረ ከሀገር ውጭ አገር ውስጥ በየክፍለ ሀገሩ እየዞረ ሲያገለግል ዮናታን አክሊሉ ከአርሲ ገጠር አልወጣም። እዩ ጩፋ ከዛች ከምንድን እንትና የበሻሻውን አብይና የምኑን አብይ የምኑን እንትን ያለው ንገሩኝ። የበሻሻውን አብይና የሾኔውን ነብይ አትችሉትም ነው ያለው እዩ ጩፋ። እዩ ጩፋ ከሾኔ አልወጣም።
ኬፋ ሚደቅሳ አልበም አውጥቶ በአልበሙ ብዙ ሰዎች ሲጣነጹ ሲባረኩ፣ ኬፋ ሚደቅሳን ተዉት። ደካማ ብዙ ጎኖች አሉት ሰው ስለሆነ፣ ቅድም ነግሬያቸዋለሁ። የእግዚአብሔር ፈቃድ በእጁ ተከናውኖለት የኖረው ዳዊት የደከመበት ፓርት አለው። የሾላው ነብይ የሾላው ነብይ ከገጠር አልወጣም። ኬፋ ሚደቅሳ አገልግሎት አልበም ሲያሳትም ሲጄ በለው ታምራት ታረቀኝ በለው ማን በለው ኬፋ ሚደቅሳ በዝና ይቀድማቸዋል። ኬፋ እያለ ያለው አሁን እነዚህን ሐሰተኛ ነቢያቶች ስም አልዘረዘርም። ኬፋ እኔ ስም የጠራሁት ኬፋ ስም አልጠራም። እኔ ስም የጠራሁት እነዚህን ሐሰተኛ ነቢያት ስቃወም ሌሎቹን ዝና ፈልጋችሁ ነው ብላችሁ አሸማቃችኋቸዋል። እኔ ግን ቀድሚያቸው ታወቅ ነበር እያለ ነው። እውነቱን ነው። ኬፋ ይታወቃል፣ እንደው መካድ ካልፈለጋችሁ በስተቀር። ቀጥሎ ኬፋ ምን አለ? ገንዘብ ፍለጋ አይደለም፣ አንዳንዶቹን ከኑሯቸው ከኢኮኖሚያቸው አንጻር አሸማቃችኋቸዋል። ዘይት ሽጦ ሀብታም የሆነው ነብይህን ሳትናገር፣ ድሃ መዝብሮ መድኃኒት አስጥሎ ሰውን የገደለው ነብይህን ሳትታዘብ ሳትገስጽ፣ ኬፋ ሚደቅሳ ወይም ሌሎቹ ሐሰተኛ ነቢያትን ሲቃወሙ ለኑሮ ብለው ነው ብለህ ከሳል። ኬፋ ሚደቅሳ እኔ ኑሮ የጎደለኝ ሰው አይደለሁም፣ የራሴ ቢዝነስ አለኝ። ያውን ስለ ትምክቱ እያወራ አይደለም። ይሄ ያኮራኛል፣ ይሄ ነው እግዚአብሔር ፊት ትልቅ የሚያደርገኝ እያለ አይደለም። ኬፋ ሚስኮት አድርጋችሁታል፣ በሐሰት ስሙን አጥፍታችሁታል፣ ያላለውን ቆርጣችሁበት አውጥታችሁታል። የለመዳችሁትም ይሄን ነገር እኔ ላይ ብዙ ጊዜ ስላደረጋችሁ ታውቀዋለሁ። እና ለኑሮ ብዬ አይደለም ይሄንን ነገር እያደረግኩት ያለሁት እያለ ነው። ህይወቴን ለመለወጥ ገንዘብ ለማግኘት የሆነ ነገር ለማግኘት አለኝ እያላችሁ ነው። እንደው ምንም እንኳን ባልሰራ ኖርዊሽ ነኝ፣ የኖርዌይ ዜጋ ነኝ። ምንም ባልሰራ እንኳን አንዳንዶች እዛ አውሮፓና አሜሪካ ቁጭ ብላችሁ ስራ ሳትሰሩ የመንግስትን እንትን እየተቀበላችሁ እንደምትኖሩት መኖር እችላለሁ እያላችሁ ነው። አሁን ሰርተ በላ ይለኛል። ይኸውልህ አሁን መጣ። ይሄ ነው በቃ ኬፋ ምን እያላችሁ ነው? ልታሸማቀቁኝ አትችሉም። ምክንያቱም እኔ ምንም እንኳን ባልሰራ ኖርዌይ ዜግነት ያለኝ ሰው ስለሆንኩኝ ሄጄ እዛ ሀገር በወር ለዜጎች የሚከፈለውን ገንዘብ ተቀብዬ እንኳን መኖር እችላለሁ እያላችሁ ነው። ይህንን ተቃውሞ ስቃወም ኑሮ ለመደገፍ አይደለም፣ ዝና ለማምጣት ብዬ አይደለም፣ ሀብት ለማከማቸት ብዬ አይደለም እያለ ነው እንጂ ኖርዌይነቴ ከኢትዮጵያዊነቴ ይበልጥብኛል፣ ከክርስቲያናዬ ይበልጥብኛል፣ ከኢየሱስ ይበልጥብኛል እያለ አይደለም። የሆነች እችን ፓርት ብቻ ቆረጣችሁና ሙሉ ላይቭ ላይ ላልነበረ ሰው አሰራጫችሁት። ከዛ አዳሜ ደግሞ አለ። ካዳሚ ለነቢያት የሚካድም ነቢያትን ስለተቃወመ ነው የተቃወማችሁት። ኖርዌይ ነኝ ስላለ አይደለም። ስለ ንግግር እናወራ እና ቤት እንንዳ እንጂ አህያን እንዳ ላለው ሐሰተኛ አስተማሪያችሁ ዮናታን አክሊሉ መች ቪዲዮ ሰራችሁ? እዚህ ውስጥ ቪዲዮ ሰራችሁ ሰዎች መች ቪዲዮ ሰራችሁ? ኖርዌያዊ ነኝ ሲል ምን ነው ተነሳችሁበት? አይደለም እንዴ? ውሸት ተናገረ እንዴ? አልተናገረም። እውነቱን የተናገረው ኖርዌያዊ ነኝ ግን ያለው ኖርዌይነቴ ከክርስትና ይበልጣል ለማለት ሳይሆን እየተናገረበት ያለው የሐሳቡ ችግር ምንድነው? የሐሳቡ ዋና አጀንዳ ምንድነው? እኔ የምቃወማቸው ኑሮን ለማደላደል ሳይሆን እውነት ስላለኝ ነው እያለ ነው። ተፍ ኮመንት ላይ አትበሉ። እኔ ስናገር አትበሉ፣ ይቅርባችሁ። ምክንያቱም እውነቴ ነው የሚያንፈራግጣችሁ። እስካሁን ሲናገሩ ነበር። አሁን ቀደም ፕሮፌት ሞቲ የሚባል አንድ ኮመንት አልነበረ? ማን ነው ደግሞ ኢትስ ማይ ምናምን የሚባል አካውንት ገብታ ወርጦ ነበር። ኮመንት አልጻፋችሁም፣ አልነበራችሁ። ሳወራ ትከተለኛለህ፣ ትመጣለህ፣ ከዛ ኮመንት ላይ ትንፈራገጣለህ። እና ይሄንን ነው የተናገረ ያለው። ስለዚህ እንግዲህ ብሎክ እያደረግኩ ነው ያለሁት። ምንም ልረዳ አልችልም። እኔ የሆነ ሰው ቤት ከመጣሁ እንግዲህ በተለይ እፈቅድልሃለሁ አቤል። ምክንያቱም ነፃነትን ሊገድብ የሚፈልግ ሰው በኮሜንት ብሎክ አድርግ። ቤቱ የሰውን ነፃነት ለመክፈፍ አልተከፈተም። ሰዎች በነፃነት ሀሳባቸውን እንዲሰጡ ከፍቻለሁ። ስለዚህ ጥላቻ ይዛችሁ የመጣችሁ ሰው ቤቱ የፍቅር ነው። ማንም ሰው ሀሳቡ ሲጀመር ሀሳቤ ሎጂካል ይኸውላችሁ ስኬት ምንድነው የሚል ሀሳብ ተሰጠ። ስኬት ምንድነው ለሚለው ሀሳብ ተገቢ ምላሽ ሰጠው።
ስኬት ማለት የእግዚአብሔርን ፈቃድ ማገልገል ነው አልኳቸው። የእግዚአብሔር ፈቃድ ውስጥ ደግሞ ብዙ ሰው አይደለም አብሯችሁም የሆነው በጣም ብዙ ፕሮቴስታንት የሳተው ፕሮቴስታንት በተለይ የሐሰተኛ ነቢያት አዳሚዎች ስኬት የሚመስላችሁ ምንድነው? ግርግር ነው ስኬት የሚመስላችሁ። የሰው ብዛት ነው ስኬት የሚመስላችሁ። አይደለም። ስኬት ማለት ከእግዚአብሔር ጋር ብቻን መቅረት። እዚህ ሚዲያ ላይ ያሉ ሰዎች እንደዛ ነው የሚመስላቸው። ቆይ ቪዲዮ ልክፈት አንዴ። ፊቴን ስታዩ ደግሞ ጥሩ ስሜት ይሰማቸዋል ብዬ ስላሰብኩ። እኔ እኮ ተደብቆ ማውራት አሉት። እንዴት ነኝ? ወደዳችሁት? ይህንን ሸበላ ባላ። እሺ፣ በአጠቃላይ ወዳጆቼ፣ ዘመዶቼ እንዴት ናችሁ? እኔ አለሁላችሁ፣ እግዚአብሔር ይመስገን። እና ኬፋ ሚደቅሳ ሚስኮት ተደርጓል። ሐሳቡ ተጠምዝዞበታል። የተናገረው ነገር ባላሰበበት ሐሳብ ተጠምዝዞበታል። ብዙ ጊዜ አሁን አንድ ልጅ ሰሞኑን የሰራሁት ቪዲዮ ላይ እንዴ ይሄ ልጅ ተሳዳቢ አልነበረ እንዴ? ለካ እንደዚህ ራቅ በል ምን ላድርግ፣ ማን እንዳቀረበኝ አላውቅም። ቪዲዮ እንደዚህ ራቅ ያደርግ ነበር። የጆዬ ቤት እንደዚህ ነው መሰለኝ ቀረብ አድርጎ። እኔ አላቀረብኩትም። ልወጣ ነበር። ኬፋ እስቲ ጥሩልኝ፣ ሐሰተኛ ጠንቋዮቻችሁን ስማችሁን ዘርዝሩልኝ። ኬፋ የሚቃወማቸው ውስጥ ሐሰተኛ ጠንቋዮቻችሁን ስማችሁን። ዮናታን አክሊሉ ከገጠር አልወጣም። ኬፋ አልበም ሲያወጣ ሪያሊቲውን ልንገርሽ፣ እዚህ ውስጥ ያለሽ እላይ ያለ እታች ያለ ከጎን ያለ ከኋላ ያለ ውጭ ሆነ ምሰማኝ ሳትነካው ላይፉን ሳትጫነው ምሰማኝ እዚህ ውስጥ ቁጭ ብለህ ምሰማኝ 100 ምናምኑ ተቀርቶ የሚደርስ ሁሌም ስማ። ኬፋ ሚደቅሳ አልበም አውጥቶ እየዞረ ከሀገር ውጭ አገር ውስጥ በየክፍለ ሀገሩ እየዞረ ሲያገለግል ዮናታን አክሊሉ ከአርሲ ገጠር አልወጣም። እዩ ጩፋ ከዛች እንትና የበሻሻውን አብይና የምኑን እንትን ያለው ንገሩኝ። የበሻሻውን አብይና የሾኔውን ነብይ አትችሉትም ነው ያለው እዩ ጩፋ ከሾኔ አልወጣም። ኬፋ ሚደቅሳ አልበም አውጥቶ በአልበሙ ብዙ ሰዎች ሲጣነጹ ሲባረኩ፣ ኬፋ ሚደቅሳን ተዉት። ደካማ ብዙ ጎኖች አሉት ሰው ስለሆነ፣ ቅድም ነግሬያቸዋለሁ። የእግዚአብሔር ፈቃድ በእጁ ተከናውኖለት የኖረው ዳዊት የደከመበት ፓርት አለው። የሾላው ነቢይ ከገጠር አልወጣም። ኬፋ ሚደቅሳ አገልግሎት አልበም ሲያሳትም ሲጄ በለው ታምራት ታረቀኝ በለው ማን በለው ኬፋ ሚደቅሳ በዝና ይቀድማቸዋል። ኬፋ እያለ ያለው አሁን እነዚህን ሐሰተኛ ነቢያቶች ስም አልዘረዘርም። ኬፋ እኔ ስም የጠራሁት ኬፋ ስም አልጠራም። እኔ ስም የጠራሁት እነዚህን ሐሰተኛ ነቢያት ስቃወም ሌሎቹን ዝና ፈልጋችሁ ነው ብላችሁ አሸማቃችኋቸዋል። እኔ ግን ቀድሚያቸው ታወቅ ነበር እያለ ነው። እውነቱን ነው። ኬፋ ይታወቃል እንደው መካድ ካልፈለጋችሁ በስተቀር። ቀጥሎ ኬፋ ምን አለ? ገንዘብ ፍለጋ አይደለም። አንዳንዶቹን ከኑሯቸው ከኢኮኖሚያቸው አንጻር አሸማቃቸዋቸዋል። ዘይት ሽጦ ሀብታም የሆነው ነብይህን ሳትናገር ድሃ መዝብሮ መድኃኒት አስጥሎ ሰውን የገደለው ነብይህን ሳትታዘብ ሳትገስጽ ኬፋ ሚደቅሳ ወይም ሌሎቹ ሐሰተኛ ነቢያትን ሲቃወሙ ለኑሮ ብለው ነው ብለህ ከሳል። ኬፋ ሚደቅሳ እኔ ኑሮ የጎደለኝ ሰው አይደለሁም፣ የራሴ ቢዝነስ አለኝ። ያውን ስለ ትምክቱ እያወራ አይደለም። ይሄ ያኮራኛል፣ ይሄ ነው እግዚአብሔር ፊት ትልቅ የሚያደርገኝ እያለ አይደለም። ኬፋ ሚስኮት አድርጋችሁታል። በሐሰት ስሙን አጥፍታችሁታል። ያላለውን ቆርጣችሁበት አውጥታችሁታል። የለመዳችሁትም ይሄን ነገር እኔ ላይ ብዙ ጊዜ ስላደረጋችሁት አውቀዋለሁ። እና ለኑሮ ብዬ አይደለም ይሄንን ነገር እያደረግኩት ያለሁት እያለ ነው። ህይወቴን ለመለወጥ ገንዘብ ለማግኘት የሆነ ነገር ለማግኘት አለኝ እያላችሁ እንደው ምንም እንኳን ባልሰራ ኖርዌዥ ነኝ የኖርዌይ ዜጋ ነኝ ምንም ባልሰራ እንኳን አንዳንዶች እዛ አውሮፓና አሜሪካ ቁጭ ብላችሁ ስራ ሳትሰሩ የመንግስትን እንትን እየተቀበላችሁ እንደምትኖሩት መኖር እችላለሁ እያላችሁ አሁን ሰርተ በላ ይለኛል። ይኸውልህ አሁን መጥቶ ይሄ ነው በቃ ኬፋ ምን እያላችሁ ነው?
ልታሸማቀቁኝ አትችሉም። ምክንያቱም እኔ ምንም እንኳን ባልሰራ ኖርዌይ ዜግነት ያለኝ ሰው ስለሆንኩኝ ሄጄ እዛ ሀገር በወር ለዜጎች የሚከፈለውን ገንዘብ ተቀብዬ እንኳን መኖር እችላለሁ እያላችሁ ነው። ይህንን ተቃውሞ ስቃወም ኑሮ ለመደገፍ አይደለም፣ ዝና ለማምጣት ብዬ አይደለም፣ ሀብት ለማከማቸት ብዬ አይደለም እያለ ነው እንጂ ኖርዌይነቴ ከኢትዮጵያዊነቴ ይበልጥብኛል፣ ከክርስቲያናዬ ይበልጥብኛል፣ ከኢየሱስ ይበልጥብኛል እያለ አይደለም። የሆነች ፓርቷ እችን ፓርት ብቻ ቆረጣችሁና ሙሉ ላይቭ ላይ ላልነበረ ሰው አሰራጫችሁት። ከዛ አዳሜ ደግሞ አለ ከአዳሚ ለነቢያት የሚካድም ነቢያትን ስለተቃወመ ነው የተቃወማችሁት። ኖርዌይ ነኝ ስላለ አይደለም። ስለ ንግግር እናወራ እና ቤት እንንዳ እንጂ አህያን እንዳ ላለው ሐሰተኛ አስተማሪያችሁ ዮናታን አክሊሉ መች ቪዲዮ ሰራችሁ? እዚህ ውስጥ ቪዲዮ ሰራችሁ ሰዎች መች ቪዲዮ ሰራችሁ? መች ቪዲዮ ሰራችሁ? ኖርዌያዊ ነኝ ሲል ምን ነው ተነሳችሁበት? አይደለም እንዴ? ውሸት ተናገረ እንዴ? አልተናገረም። እውነቱን የተናገረው ኖርዌያዊ ነኝ ግን ያለው ኖርዌይነቴ ከክርስትና ይበልጣል ለማለት ሳይሆን እየተናገረበት ያለው የሐሳቡ ችግር ምንድነው? የሐሳቡ ዋና አጀንዳ ምንድነው? ዋና አጀንዳ ምንድነው? እኔ የምቃወማቸው ኑሮን ለማደላደል ሳይሆን እውነት ስላለኝ ነው እያለ ተፍ ተፍ ኮመንት ላይ አትበሉ። እኔ ስናገር አትበሉ፣ ይቅርባችሁ። ምክንያቱም እውነቴ ነው የሚያንፈራግጣችሁ። እስካሁን ሲናገሩ ነበር። አሁን ቅድም ፕሮፌት ሞቲ የሚባል አንድ ኮመንት አልነበረ? ማን ነው ደግሞ ኢትስ ማይ ምናምን የሚባል አካውንት ገብታ አውርጦ ነበር። ኮመንት አልጻፋችሁም፣ አልነበራችሁ። ሳወራ ትከተለኛለህ፣ ትመጣለህ፣ ከዛ ኮመንት ላይ ትንፈራገጣለህ። እና ይሄንን ነው የተናገረ ያለው። ስለዚህ እንግዲህ ብሎክ እያደረግኩ ነው ያለሁት። ምንም ልረዳ አልችልም። እኔ የሆነ ሰው ቤት ከመጣሁ እንግዲህ በተለይ እፈቅድልሃለሁ አቤል። ምክንያቱም ነፃነትን ሊገድብ የሚፈልግ ሰው በኮሜንት ብሎክ አድርግ። ቤቱ የሰውን ነፃነት ለመክፈፍ አልተከፈተም። ሰዎች በነፃነት ሀሳባቸው እንዲሰጡ ከፍቻለሁ። ስለዚህ ጥላቻ ይዛችሁ የመጣችሁ ሰው ቤቱ የፍቅር ነው። ማንም ሰው ሀሳቡ ሲጀመር ሀሳቤ ሎጂካል ሲጀመር ሀሳቤ ሎጂካል ይኸውላችሁ ስኬት ምንድን ነው የሚል ሀሳብ ተሰጠ። ስኬት ምንድን ነው ለሚለው ሀሳብ ተገቢ ምላሽ ሰጠው። ስኬት ማለት የእግዚአብሔርን ፈቃድ ማገልገል ነው አልኳቸው። የእግዚአብሔር ፈቃድ ውስጥ ደግሞ ብዙ ሰው አይደለም አብሯችሁም የሆነው በጣም ብዙ ፕሮቴስታንት የሳተው ፕሮቴስታንት በተለይ የሐሰተኛ ነቢያት አዳሚዎች ስኬት የሚመስላችሁ ምንድን ነው? ግርግር ነው ስኬት የሚመስላችሁ። የሰው ብዛት ነው ስኬት የሚመስላችሁ። አይደለም። ስኬት ማለት ከእግዚአብሔር ጋር ብቻን መቅረት። እዚህ ሚዲያ ላይ ያሉ ሰዎች እንደዛ ነው የሚመስላቸው። ቆይ ቪዲዮ ልክፈት አንዴ። ፊቴን ስታዩ ደግሞ ጥሩ ስሜት ይሰማቸዋል ብዬ ስላሰብኩ እኔ እኮ ተደብቆ ማውራት አሉት። እንዴት ነኝ? ወደዳችሁት? ይህንን ሸበላ ባላ። እሺ፣ በአጠቃላይ ወዳጆቼ፣ ዘመዶቼ እንዴት ናችሁ? እኔ ያሉላችሁ እግዚአብሔር ይመስገን። እና ኬፋ ሚደቅሳ ሚስኮት ተደርጓል። ሐሳቡ ተጠምዝዞበታል። የተናገረው ነገር ባላሰበበት ሐሳብ ተጠምዝዞበታል። ብዙ ጊዜ አሁን አንድ ልጅ ሰሞኑን የሰራሁት ቪዲዮ ላይ እንዴ ይሄ ልጅ ተሳዳቢ አልነበረ እንዴ? ለካ እንደዚህ ራቅ በል ምን ላድርግ? ማን እንዳቀረበኝ አላውቅም። ቪዲዮ እንደዚህ ራቅ ያደርግ ነበር። የጆዬ ቤት እንደዚህ ነው መሰለኝ ቀረብ አልኩ። እኔ አላቀረብኩትም። ልወጣ ነበር አለው። ምን ማድረግ አይቻልም። እንግዲህ የጆዬ ቤት እንደዚህ ነው ስታይሉ። እና እሺ ዘግቼ ላወራ በቃ አልተመቸኝ ቪዲዮ። እና ስኬት ማለት ከእግዚአብሔር ጋር ብቻ መሆን ነው። ከእግዚአብሔር ጋር
በጽናት መቆም ነው። ከጽድቅ ጋር ከቅድስና ጋር እግዚአብሔርን ከመፍራት ጋር አብሮ መራመድ ነው ስኬት ማለት ነው እያልኩ ያለሁት። ስለዚህ ኬፋ ሚደቅሳ ምን ስተት ተናገር? ኖርዌይ ነኝ ስላለ ኖርዌይ ነኝ ሲል እሱ ምን አለ? ምን ሆነ? ያ ሐሰተኛ ነብያችሁ ጠንቋያችሁ ከካልሲያችን ጋር ማች የሚያደርግ ፕራይቬት ጀት እንገዛለን አላለም እንዴ? እምነት ነው እሱ? እምነት ነው ወይ እሱ? ምን ነው ዮናታን አክሊሉ ቤት መንዳት አግባብ አይደለም ላሉት ሰዎች ከእግዚአብሔር ሕዝብና ከእግዚአብሔር መንግስት በመባና በአስራት ስም በዘረፍከው ገንዘብ ቤት መንዳት የለብህም ሲሉት እና አህያ እንንዳ የሚል እብሪተኛ ቋንቋ አልተናገረም? ለምን እሱን አልጠየቃችሁትም? ለምን አልሞገታችሁትም እንዴ? ሰው ሐሰተኛ ነቢያትን ሲቃወም፣ ሰው ስህተትን ሲቃወም፣ ሰው ይሄ ኖ ልክ አይደለም ብሎ ሲናገር አፋፉን ለማለት ያልተናገረውን ከንግግሩ መካከል ላይ ሰዎች የሚናደዱበትን ፓርት እየቆረጣችሁ ስም ማጥላላት ላይ የተመሰረታችሁ ስክሪን ሪከርደሮች እንዴ! እኔ ሙሉን ሰማሁት። ኬፋ ሚደቅሳ የተናገረውን እውነቱን እኮ ነው። ኬፋ ምን አጠፋ እንዴ? እነዚህ ሐሰተኛ ነቢያቶቻችሁ ንግድ ያለበት ወርቅ የሚወጣበት አካባቢ ሻኪሶ አካባቢ አሊያም ደግሞ የቡና ምርት ያለባቸው ቦታዎች ላይ በጣም ጸደ የኢትዮጵያ ቡና የሚበቅልባቸው አካባቢዎች ላይ ወቅትን ጠብቀው ገበሬው ቡናን በሚሰበስብበት ገንዘብ በሚዘዋወርበት ወቅት ጠብቀው እግዚአብሔርን ወንጌል እናገለግላለን በሚል ሐሰተኛ መደበቂያቸው ውስጥ ተደብቀው ሲሄዱና ሲጮሁ ህዝቡን ለመዝረፍ አስራትና መባውን ለመንጠቅ ሲዘምቱ ኬፋ ሚደቅሳ ያቃል። ጠጋ ብሎ እነዚህን ሰዎች ያቃል። እነዚህ ሰዎች ተቀባይነት ለማግኘት ዘረፋቸውን ህጋዊ ለማድረግ አበል የሚከፈለውን የትራፊክ ፖሊስ አበል ከፍለው ቢሮ አናገረው ቀድሞ ሰርቬ ልከው ሰዎቻቸውን ልከው ለመታጀቢያ ከፍለው ለሞተረኛ ከፍለው አብሯቸው ለሚወጣ ከፍለው ከዛ ደግሞ ያቃል ተከታታይ በካሜሮቻቸው ሲታጀቡባቸው የምታዩቸው ቪኤቶች የኪራይ ቪኤቶች ናቸው። 12000 እስከ 12000 እስከ 15000 ብር በቀን ከፍለው ቪኤት እንዲያጅባቸው ያደርጋሉ። በዛ ሁሉ አጀብ ከተማ ሲገቡ መንገድ ሲዘጋላቸው የመጀመሪያው ነገር ህዝቡ ትኩረት ማን መጣ የሚል ትኩረት ያገኛሉ ህዝቡ። ምክንያቱም የገጠር ከተማ ትንሽ ናት። የገጠር ከተማ በጣም ጥቂት ነው። አደባባያቸው ይታወቃል። የገጠር ከተማ አደባባዮቻቸው እንደሚታወቅ ያውቃሉ። ስለዚህ ምን ያደርጋሉ? ቪኤት ይከራያሉ። 4-5 ቪኤት ይከራያሉ። ኢንቨስት የሚያደርጉት 100 ምናምን ሺህ ብር ነው። ይኸውላችሁ ቪኤት ሲከራዩ 150 ሺህ ብር ድረስ ለ4-5 ቪኤት በቀን 150 ሺህ ብር ድረስ ያወጣሉ ለመግቢያ ማለት ነው። ከገቡ በኋላ ቪኤቶቹን ይሸኟቸዋል ወደ መጡበት ሀገር ማለት ነው። የነዳጅ ይከፍላሉ፣ የምናምን ይከፍላሉ። ስለዚህ 200 ምናምን ሺህ ብር አወጡ ብንል አንድ ቪኤት ቡና የሚለቀምበት አገር ላይ ቡና በተለቀመበትና በተሸጠበት ወቅት የአካባቢው ህዝብ ደና ገንዘብ ኪሱ ባስገባ ወቅት ላይ ስለሚሄዱ ያንን ወጪ ፈንድ ያደርጋሉ። ከዚህ ለትራፊክ ፖሊሶቹ ምናምን ለአበል የሆነ ለሻይ ቡና መጀመሪያ አካባቢ ላይ ሲገቡ ገንዘብ ይከፍሏቸዋል። አበል የተከፈለው ትራፊክ ፖሊስ ደግሞ ችግር የለበትም። ሞተሩን ይዞ ምናምን ከችላል። እድሜ ለካሜራማኖቻቸው ጽድት አድርገው ይቀዱትና የእግዚአብሔር ሰው እንትን ውስጥ ገብቷል ይባላል። የቴሌቪዥን ማስታወቂያ ይሰራሉ፣ የሶሻል ሚዲያ ማስታወቂያ ይሰራሉ። ከዛ ባለፈ ደግሞ ከተማው ላይ ሲገቡ ሞተረኞች እንዲያጅቧቸው 5-6 ቪኤቶች እንዲያጅቧቸው ያደርጋሉ። ይሄ ሁሉ የተሰላበት ፈንድ የሚደረግበት ገንዘብ የሚመደብበት ፕሮግራም ነው የሚያካሂዱት። ይህንን ኬፋ ሚደቅሳ ጠንቅቆ ያውቃል። ፖሊስ እንዲያጅባቸው ያደርጋል። የክፍለ ሀገር ከተሞች አንድ አስፓልት ነው ያላቸው አብዛኞቹን ከተሞች። ስለዚህ ያንን አስፓልት ይዘጋሉ። በትራፊክ ፖሊስና በፖሊስ ያዘጉታል። ምክንያቱም አበል የተከፈላቸው ስለሆነ መንገድ ይዘጉላቸዋል። መንገድ ሲዘጉላቸው ህዝቡ ምን ብሎ ያስባል? የባለስልጣን እየመጣ ነው ብሎ ያስባል። ጠቅላይ ሚኒስተሩ መጣ እንትን መጣ ብሎ ያስባል። ሲጀመር ማስታወቂያ መጀመሪያ በቴሌቪዥን ተነግሯል። ህዝቡ ትኩረቱን ሁሉ ያደርጋል። አንድ መንገድ ናት ያለችው ከተማቸው ውስጥ፣ እሷን መንገድ ይዘጉባቸውና በአጀብ ይሄዳሉ። ከዛ ያስከተሏቸውን ሞተረኞች ምናምን ይዘው አደባባይ ላይ
እንትን እያፈሰሱ ዘይት እያፈሰሱ የከተማውን እርግማን እንሰብራለን ይላሉ። እርግማንን ሲሰብር ማለት ነው። ባለፈው አንድ ወዳጄ የጻፈው ጽሑፍ ላይ ያነበብኩት ነው። እርግማንን የሚሰብርበት ቦታ ብታዩት የጴንጤ አዳራሽ ውስጥ ነው። እርግማኖቻችን እኚሁ ሐሰተኛ ነቢያቶች ናቸው። እግዚአብሔር ለመቀጫነት እንዲሆነን አሳልፎ ለነዚህ ሐሰተኛ ነቢያቶች ሰጥቶን እርግማኖቻችን እነሱ ናቸው። እርግማኖቻችን አደባባዮቻችን ላይ ቁጭ ብለው እርግማኖቻችንን ይሰብራሉ፣ እርግማናችንን ይሰብራሉ። ብራዘር እኛ እንዲሰበርልን እግዚአብሔር እንዲሰብርልን የምንፈልገው እርግማን ዘይት የምታፈስበት ምድር ላይ ሳይሆን ያለው ምድሪቱማ ቡና ሰጠችን። እሱን እኮ ልዘርፈን መጣ። ምድሪቱማ ወርቅ ሰጠችን እኮ። ወርቁ ስንሸጠው ጠብቀ አማሌቅ እስራኤል ሲዘራ ያልነበረ ሲኮተኩት ያልነበረ ሲያጨት ጠብቆ አማሌቅ እስራኤል ጋር እንደሚመጣ ሰብላቸውን እንዳንበጣ ወሯቸው እንደሚወስድባቸው ሁሉ ስንዘራ ያልነበርክ ስንኮተኩት ያልነበርክ ሰብላችንን ስንጠብቅ ያልነበርክ አጭደን ስንሸጥ ጠብቀ የመጣ እርግማናችን አንተን አለቅ። እርግማናችን አንተን መጥቶ እርግማን አደባባይ ላይ ያፈሳል። ከዛ ህዝብ ሁሉ ፎከስ ያደርጋል። የመጀመሪያ የቴሌቪዥን ማስታወቂያ አለ። ሁለተኛ ከተማውን ዘግተውታል፣ አሸብረውታል። ስለዚህ ጠባብ ከተማ ነው ያለችው። የገበያ ቀን ነው የሚገቡት። የገበያ ቀን ደግሞ ከገባ ገበያተኛ ሁሉ የገጠር ከተማ ላይ ኢንፎርሜሽን ይዞ ወደ መጣበት ከተማ ይበተናል። ስለዚህ ገበያተኛው ያያል፣ አንድ የእግዚአብሔር ሰው እኮ መጥቷል፣ ባጀብ መጥቷል፣ ነብይ መጥቷል። ስለዚህ የገጠሩ ሰው የክፍለ ሀገሩ ሰው ተጠራርቶ ሁሉ መጥቶ አዳራሹን ይሞላል። ለምን? አይምሮውን በትሪክ ስለሞላከው። እነዚህ ሰዎች ለአንድ ፕሮግራም ከ300 እስከ 400 ሺህ ብር ፈንድ ቢያደርጉ በአንድ ፕሮግራም ግን ከ3 ሚሊዮን እስከ 4 ሚሊዮን ብር ይሰራሉ። አጀንዳው ደግሞ እዛ ከተማ ላይ ገንዘብ መስራት ብቻ እንዳይመስል፣ በቪዲዮ በካሜራ የቅጥረኛ ክራንች ይዘው የሚዘሉ ቅጥረኛ እግዚአብሔር የፈወሳቸው አይደሉም። ድራማ የተሰጣቸው ዊልቸር ይዘው ከከተማ የመጡ የኪራይ ዊልቸር ይዘው የመጡ እግዚአብሔር ፈወሰን በዚህ ነብይ ምናምን እያሉ ሰውን የሚያጭበረብሩ ሰዎች ይመጣሉ። ሰውን የሚያስቱ ሰዎች። ከዛ በእጁ ድንቅ ተደረገ ይባላል። ከተማ ላይ ታይታ ማታክ ሴትዮ አጋንንት ይወጣላታል። ዋው ድንቅ እርግማን ተሰበረ ምናምን ይባላል። እሱ ደግሞ ለቴሌቪዥን ገበያነት ይውላል። ይሄ ሰውዬ በየሄደበት እግዚአብሔር ታምር የሚያደርግበት ድንቅ የሚያደርግበት ሰው ነው ተብሎ ማስታወቂያ ይሰራል። ያንን ማስታወቂያ ደግሞ ያየ ሰው ከውጭ ሀገር፣ ከአረብ ሀገር፣ ከአሜሪካ ሀገር፣ ከአውሮፓ ሀገር፣ ከኤዥያ ሀገር ገንዘብ ይልካል። ያንን ቪዲዮ እያሳዩ ከስር ተረረም የአቢሲኒያ ባንክ ያልፍላል፣ ተረረም የአዋሽ ባንክ ቁጥር ያልፍላል፣ ተረረም የንግድ ባንክ ያልፍላል። አንተ በአማራጭ ታያለ፣ ቴሌ ብር ሁሉ ያልፍላል። ስለዚህ ይሄ ታምረኛ ሰውዬ መደገፍ አለበት። ለምን? የሀገሪቱን እርግማን እየሰበረ ነው ትላለ። ድራማ እንደሆነ አታውቅም አንተ፣ ጨዋታ እንደሆነ አታውቅም፣ ፈንድ እንደሚደረግ አታውቅም። ትራፊክ ፖሊሱ ተከፍሎት እያጀበ እንደሆነ አታውቅም። የእግዚአብሔር ሰው መጣ ብሎ የሚያጅብ ትራፊክ ፖሊስ የለም። አይመለከተውም። ትራፊክ ፖሊስ ምን አገባው? ትራፊክ ፖሊስ ስለአንተ የእግዚአብሔር ሰው ሆንክ ምናምን ሆንክ ምን አገባው? ጸጉርን ያጎፈርክ አንድ ተራ ነብይ ነህ። ምን አገባው የሚያጅብ? ትራፊክ ፖሊስ ሊያጅብ የሚገባው ልዑካንን ነው፣ የመንግስት ተወካዮችን ነው። ትራፊክ ፖሊስ ሊያጅብ የሚገባው በአመታዊ በዓሎች ሲኖሩ ንግስ ምናምን ሲኖር ህዝብ ያስተባብራል። ህዝብ ሆ ብሎ አንድ ተራ ነቢይ ከተማ ውስጥ ገባ አልገባ ምን አገባው? ትራፊክ ፖሊስ በአበል ነው የሚገባው። አጋንንቱ የኪራይ አጋንንት ነው። ፈውሱ የውሸት ፈውስ ነው። እኛ እግዚአብሔር አምላካችን እንደሚፈውስ የምናምን የእግዚአብሔር ድንቅና ተአምር እግዚአብሔር ክንድ እንዳላጠረች እግዚአብሔር እንደሚሰራ የምናምን አማኝ ወንጌላውያን አማኞች ነን። እናምናለን በእግዚአብሔር አዳኝነት። አሁንም ይፈውሳል፣ አሁንም ያድናል፣ አሁንም አጋንንት ያስወጣል። በእግዚአብሔር ስራ እናምናለን። እናምናለን። ከዛስ በቴሌቪዥን ያየ